ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ለየት ያለች ቆንጆ ፍትፍት አብረን እንሰራለን። በስማም እንዴት እንደሚጣፍጥ ልነግራችሁ አልችልም። ይሄ ፍትፍት አሰራር እስከ መጨረሻ አብራችሁን ቆዩና ውድ ቤተሰቦቼ ፍርፍሩን አብረን እንሰራለን። በጣም ነው የምትወዱት፣ በጣም የሚጣፍጥ ነው። በተለይ ትኩሱን እንደዚህ ስትበሉት በስማም ልነግራችሁ አልችልም። ጥቅሙም ትኩሱ ነው። ምናልባት ጉንፋን ቢይዘን እንደገና ደግሞ ልክ የስጋ መተኪያ ነው ይሄ። በቃ መረቁ በጣም ቆንጆ ነው። አብረን እንሰራለን። ግብአቶችን ሁሉንም ማሳያችኋለሁ። አሁን ወደ ስራ ይገባለሁኝ። እናንተም እንግዲህ ላይክ በማድረግ ጀምሩ ላለሁኝ ቪዲዮውን እና ውድ ቤተሰቦቼ ወዳችኋለሁ። አሁን ወደ ስራ ይገባለሁኝ። እንግዲህ ያው ዱቤ ፍትፍታችንን ለመስራት እዚህ ጋር ግብአቶች አዘጋጅቻለሁኝ። የተለያዩ ቃሪያዎች አሉ፣ ቲማቲም አለ፣ ካሮት አለ፣ እዚህ ጋር ዱቤው አለ፣ እዚህ ጋር ደግሞ ሽንኩርት አለ። እንግዲህ ድስቴንም ጥጃለሁኝ። ያንን ያሳየኋችሁን እንደዛ የሚያምር ፍትፍት እንግዲህ ውድ ቤተሰቦቼ ከነዚህን ግብአቶች ተጠቅሜ ሌሎቹን አብረን እየሰራን እያየን ደግሞ አሁን ወደ ስራ ይገባለሁኝ። የትም እንዳትሄዱ አብራችሁን ቆዩ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እዚጋ እንግዲህ ድስቴን ጥጃለሁኝ። ትንሽ ሳይበዛ ዘይት እንዳይበዛ በትንሹ አረጋለሁ። አሁን ሽንኩርቴን እጨምራለሁ። አሁን ቲማቲሜን ጨመርኩኝ። ያው በምናቅላላበት ሰዓት እንደምልበት ሰዓት ቪዲዮ ላይ አጠር እያደረኩ ነው፣ እንዳይረዝም ቪዲዮ ሰውም ለማየትም እንዳያሰለች። አሁን ደግሞ ካሮቱን ጨምሬያለሁ። ነጭ ሽንኩርትና ዝንጅብልም እጨምራለሁ። ሌላ ደግሞ ራሴን ማዘጋጀው ቅመም ስላለ ከሱ ደግሞ እጨምራለሁ። ማለት ራሴን ማዘጋጀው ስላችሁ ራስ ነው ባለቤት ነው የሚያዘጋጀው። ቅመሙን ግን የራሴ ስፔሻል ቅመም አለኝ። እሱን ጨምቃችሁ ላይ ትንሽ አደርጋለሁ። ካልኳችሁ ቅመም ላይ ትንሽ ጨመርኩኝ። እዚህ ጋር ደግሞ ኬሪ ቅመም አለኝ፣ ኬሪ እርድ። አሁን ዝንጅብልና ነጭ ሽንኩርት የተፈጨ እጨምራለሁ። ይሄ የምታዩት ነጭ ሽንኩርትና ዝንጅብል አንድ ላይ ያው እኔ በእንትን ስለማዘጋጀው አንድ አዘጋጅቼ ነው የማስቀምጠው። እንጨምራለሁ። ትንሽ የሞቀ ውሃ ትንሽ ጠብ አደርጋለሁ። አሁን ደግሞ እንግዲህ ቃሪያዎቻችንን ሞጀር እናደርጋለን። የት አባታቸው እስቲ ተፈትተው ይባሉ። ዘርጌ በስ አደርጋቸዋለሁ። አሁን ደግሞ ዱቤው አስቦ መጀመሪያ ገንፈል ተደርጓል። ስለዚህ እንግዲህ የጾም አማራጭ ይሆነናል። በጾም ወቅት ነጩን አተር ካገኛችሁ ነጩ አተር የበለጠ ተመራጭ ነው። ነጭ አተር እዚህኛ ጋር ብዙም ጊዜ አይገኝም። ከስንት አንድ እንደው እንትን ካለ ነው እንጂ አይገኝም፣ የለም። ስለዚህ ያለውን ነው የምጠቀመው እንግዲህ
ይሄው እንግዲህ እንደምታዩት ነው። አሁን ቆንጆ ተክተክ እያለ ነው። በደንብ ብስል ሊበል ቆንጆ ሆኖ እና እንግዲህ እናንተ አተሩን ከነጭ አተር ካገኛችሁ እሱን መጠቀም ትችላላችሁ። እዚህ አካባቢ ስላጣሁኝ ስለሌለ ነው። እንግዲህ ባለው ደግሞ አጣፍጦ ቆንጆ አድርጎ መስራት ነው። ጥቅማቸው ተመሳሳይ ስለሆነ የምናገኘው ጥቅም ከነሱ ተመሳሳይ ስለሆነ ካሮቱን በእርግጥ ተመሳሳይ አይደለም የከተፍኩት፣ ምክንያቱም ፍትፍቱ ላይ እንዲያምር ብዬ ነው። እና እናንተ የፈለጋችሁትን አይነት ቅመም መጠቀም ትችላላችሁ። የፈለጋችሁትን መጨመር ትችላላችሁ። በዚህ ላይ ተጨማሪ ነገር ማረግ ከፈለጋችሁ። እኔ ደግሞ አንድ ገና ትንሽ ትቀረኛለች ቦሎቄ፣ እሷን ጨምርባታለሁ። ዛሬ የተባበሩት ናቸው እንግዲህ ሰብሰብ ብለው የሚበሉት። በጣም አሪፍ ነው፣ ጤናማ ናቸው፣ ጠቃሚ ናቸው። ስለዚህ እንደዛ አድርጌ ነው የምፈታፍተው። እንግዲህ ጠብቁኝ እስከ መጨረሻው ድረስ እስኪያልቅ ድረስ ውድ ቤተሰቦች፣ የትም እንዳትሄዱ። አሁን ደግሞ እንዳልኳችሁ ትንሽ ቦሎቄ ያለኝ እሱን እጨምራለሁ። የዚህ ፍትፍት እንዴት መሰላችሁ የሚጥመው? በጣም ቆንጆ ነው። አሁን ክድ እናረጋትና አሁን ደግሞ ትንሽ ኮረሪማ ጨምራለሁ። ትንሽ ኮረሪማ ጨምራለሁ። ሽታው እንዴት ቆንጆ መሰላችሁ! በጣም አሪፍ፣ በጣም ቆንጆ። አሁን ጨው ጨምሬ ውሃዬን ከልሼ ጨው ጨምርና ወደ ገበታ ደግሞ አሳያችኋለሁ። የሚቀረው ነገር ብዙ አይኖርም። አሁን ውሃዬን ከልሳለሁ። እንግዲህ ለመረቅ የሚሆን ውሃ ያው ጨመር አድርጌበታለሁ። እንደምታዩት ነው። በጣም ምርጥ ነው። አሁን ጨውን ጨምርና አሳያችኋለሁ። መጨረሻውን አብራችሁን ቆዩ። እንግዲህ የትም እንዳትሄዱ። ቴስቱ ብታዩ በእውነት ስጋ ነው የሚለው። በጣም ቆንጆ ነው። ትወዱታላችሁ። እንግዲህ እናንተም ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ። አሁን ትንሽ ሲንተከተክልኝ በደንብ ተመልሼ ደግሞ ፍትፍቱን ይዤላችሁ እመጣለሁ፣ አሳያችኋለሁ። ሽታው ልነግራችሁ አልችልም። ልክ የስጋ መረቅ አለ አይደለ? የስጋ መረቅ ነው ሽታው። በእውነት ነው የምላችሁ። ጨው፣ ምኑ፣ ቅመሙ ሁሉ ነገር ጥፍጥ ብሎ የተስተካከለ የሚጣፍጥ ፍትፍት ነው የሚሆነው። አሁን ወደ ገበታ ቅቤ ያሳያችኋለሁ። ትንሽ ጠብቁኝ። አጠገቤ ብትሆኑ ባቀመስኳችሁ ነበር ይሄንን ፍትፍት። በእውነት ነው የምላችሁ። እንዴት ቆንጆ መሰላችሁ! በስመ አብ። ለጾም አማራጭ ብትሉ፣ ለብርዱ ብትሉ፣ ለሁሉ ነገር በስመ አብ። በጣም በእውነት በጣም ቆንጆ ልዩ የሆነ ጥፍጥ ያለች በእውነት ነው የምላችሁ። ቆንጆ በጣም ቆንጆ ፍትፍት እንቅመሰ። እስቲ እንግዲህ ደግሞ ቀምሰን እንየው። በስመ አብ
ሽታውማ ወደ ቤቱ ዋ ትኩሱ ደግሞ እንዴት በቃ ደንበኛ የስጋ ፍትፍት በስማም እኔ ዛሬ ምንም ሳልቀላቅል ምሳዬን በእውነት ይሄንን ነው የምመገበው። ሞክሩት። ሌላ ምንም የምላችሁ ነገር የለም። አጠገቤ ብትኖሩ አቀምሳችሁ ነበርና ምን አባቴ ላድርግ እንግዲህ አዝናለሁ። እና ይኸው እንግዲህ እንጆይ አድርጉት እላለሁ። እናንተ ሞክሩት፣ በጣም ትወዱታላችሁ። ውድ ቤተሰቦቼ ሰላም ሁኑልኝ ባይ። እዚህ ጋር ቦሎቄውንም ዱቤውንም የተቀቀለን ያረኩት እሱን እንዳዘነጉ። ይሄን ፍትፍቴንማ ለማንም አላሳይም ዛሬ፣ ለባሌም አላሳይ ዛሬ። ዋው እንዴት ይጣፍጣል መሰላችሁ! አረየ ቀለድኳችሁ ነው። ከባል በላይ ምን አለ ደግሞ እችን ሰርቶ እንዳውም ለባልዬ ነው እንጂ እችን ሙያ ማቅመስ ከባል በላይ ምን አለ? በስማ